እንደምናላችሁ ምናለሽ አዲስ ተጀምሯል። ሪም አሌክስ ነኝ። በዛሬ በምናለሽ አዲስ ፕሮግራማችን እንደምትመለከቱት ኃይሌ ግራንድ ተገኝቻለሁ። እዚህም የተገኘሁበት ምክንያት ለወቅሽ ኢትዮጵያ ክላሲክስ ወይም ደግሞ ዲስከቨር ኢትዮጵያን ክላሲክስ እንግዲህ ሰፋ ባለመልኩ የተዘጋጀ ነው። ስለዚህ ምን ይመስላል፣ የሚመጡት ሩጫዎች ምን ናቸው የሚለውን ለማድረስ ወደ እናንተ ለማድረስ እዚህ ተገኝቻለሁ ማለት ነው። አዲስ ነገር እንደተጨመረ ሩጫው ላይ ሰምቻለሁ። ስለዚህ ምንድነው የሚለውን ወደ ውስጥ ገብተን እንመለከታለን። እንደተለመደው ቆይታችሁ እንዳይለየን አብረን እንግባ። ሩጫና ጉብኝት መዝናኛና ቁም ነገር በተመቻቸ ሁኔታ በየወሩ ሽርሽር ከአንኮበር እስከ ሀረር እነሆ ምርጥ አጋጣሚ ተገኝቷል። ምቹ መርሃ ግብር ተዘርግቷል። ስፖርት በቱሪዝም ደርጅቷል። ከጤናና መዝናኛ ጋር ሩጫ ጉብኝት አካቷል። ለወቅሽ ኢትዮጵያ ሁሉን ነገር አመቻችቷል። ከጥር እስከ ሐምሌ ወር ከአንኮበር እስከ ሀረር ይህን አጋጣሚ ማን ያልፋል? ለዘመናት በጽናት የቆመ የመንፈስ ስብራት ያከመ ቀኝ ገዢዎችን መክተን ሌሎችን ለትግል ያነቃል። ለዳኝነት ክብር ታምነን ለታላቅ አደራ ይበቃል። በጥቁር ሕዝቦች ሹመት ለአውድነት የተመረጠ የአፍሪካውያን ቤት ሆነን በትረ አህጉር የጨበጥን ወዲህም በታላላቅነቶች ሰማይ የሚያውቀን ቀደምቶች እኛን ለወቅሽ ኢትዮጵያ። ዛሬ እንግዲህ ዲስከቨር ኢትዮጵያን ክላሲክስን ላንቻ ማለት ተገናኝተናል። በዚህኛው ደግሞ ሰፋ ብላችሁ የተመለሳችሁት እስኪ ምን አዲስ ነገር ጨመራችሁበት? ከዚህ በፊቱ ምን ለየት ያደርጉታል? እንግዲህ በ2018 ሙሉ አመቱን ያሰብነው ከባለፈው አመት 2 ተጨማሪ ከተሞችን ጨምረናል። ተደራሽነቱን ያው በየአመቱ እየጨመረ በሁሉም የኢትዮጵያ ክልሎች ላይ ለመሄድ ነው የለወቅሽ ኢትዮጵያ ክላሲክስ አጀማመሩ። እሱን ተከትሎ በዚህ አመት 2 ከተሞችን ጨምረናል። አንደኛው ደብረ ብርሃን ነው፣ ሁለተኛው ደግሞ ሀረር ነው። ስለዚህ መክፈቻችንና መዝጊያችን አዳዲስ ከተሞች ይሆናሉ ማለት ነው። እነዚህን ከተሞች የመረጣችሁበት ምክንያት ምንድን ነው? የጨመርንበት እንግዲህ ታላቁ ሩጫ ሁሉም ሀገር ላይ መሄድ ይፈልጋል። ሁለቱን የጨመርንበት ምክንያት አንደኛ ከጂኦግራፊካል ካቀማመጡ ከኢትዮጵያ ተደራሽነት ለማድረግ ከምንሄድባቸው አብዛኛውን ባለፈው አመት የሄድነው ወደ ደቡብ ክፍል ላይ ያመዘነ ነበረ። አሁን ደግሞ ተደራሽነቱን ወደ ተለያየ ዳይቨርሲፋይ ለማድረግ እሱን ታሳቢ አድርገን ነው የመጀመሪያው። ሁለተኛው ደግሞ ከክልሎቹ በመጣልን ጥያቄ ነው። ክልሎቹ አብረውን ለማዘጋጀት ፈቃደኛ ሆነው ወደኛ ከተማኑ አብረን እናዘጋጅ የሚለውን ሪኩዌስት ስላቀረቡልን እነሱን ተከትለን ሁለቱን ከተሞች መርጠናል። ለወቅሽ ኢትዮጵያን ክላሲክስ ጀምር የነበረበትና አሁን ደግሞ ያለው ስታይል እንዴት ታገጫዋች? ንጽጽሩ በምን ያክል መልኩ አድርገናል ታስባላችሁ? ስንጀምረው ተገነጣጠለ ነበር። ያው በሐዋሳ ነው የጀመርነው። ለወቅሽ ኢትዮጵያን ብለን ሳይሆን ከከተማ ለመውጣት ከአዲስ አበባ ውጭ ያለ ረጅም ርቀት ሩጫ እና በዓለም አቀፍ ደረጃ የተመዘገበ ውድድር ብለን ነው ሐዋሳን የጀመርነው። ለወቅሽ ኢትዮጵያን የጀመርነው ልክ በቆጂን ስናመጣ ከሐዋሳ ቀጥሎ ሁለተኛውን የክፍለ ሀገር ውድድር ስንጀምር ያኔ ለወቅሽ ኢትዮጵያ የሚለውን ሀሳብ ይዘን ከቱሪዝም ሚኒስቴር ጋር በመተባበር የጀመርነው። ስንጀምረው በትንሹ ነው የጀመርነው። የሚሄደውም ተሳታፊ ቁጥሩ የተወሰነ ነበር። ምክንያቱም ውድድር ላይ ብቻ ፎከስ አድርገን ከሩጫው በፊት ያሉ አካባቢ መጎብኘት፣ ቱሪዝም ነገሩን ማሳየት፣ ኢትዮጵያን ማወቅ የሚለውንም ኮንሴፕት በደንብ አጠናክረን እንዳሁኑ አልሰራንበትም ነበር። አሁን ግን በዋናነት ከውድድሩም በተጨማሪ ሰዎች እንደ ቤተሰብ እንዲጓዙ ከከተማ ወደ ከተማ እንዲንቀሳቀሱ በዛ ውስጥ ደግሞ ሩጫ የሚፈልገው ሩጫውን እንዲሮጥ፣ መዝናናቱን አገር ማወቁን የሚፈልገው ደግሞ አገሩን እንዲያውቅ ሁለቱንም ያማከለ ዝግጅት ላይ ያተኩረን ነው። ለዚህኛው ደግሞ የተዘጋጀ ፓኬጅ አለና እንደ ተመልካቻችን መሳተፍ ከፈለጉ ስለ ፓኬጁ እስኪ የተወሰነ ነገር እንግዲህ ውድድር ፓኬጁን ያዘጋጀነው ለሰው ቀለል እንዲል ቀድሞ ፕላን እንዲያደርገው ውድድሩን ከጥር ጀምረን እስከ ሐምሌ ድረስ ኦልሞስት በወር ውስጥ አንድ ውድድር ነው የሚኖረው።
ስለዚህ ፓኬጅ ብለን የምንለው በሁለት እንከፍለዋለን። አንደኛው ሩጫውን ብቻ ለሚፈልግ ሰው ሩጫው ላይ ብቻ እንዲመጣ፣ ሌላኛው ደግሞ እነዚህን ከሩጫው በፊት ያሉትን የተለያዩ አክቲቪቲዎች የከተማ መጎብኘት፣ የምግብ እና የባህል ልውውጡን አብሮ ማድረግ፣ ታሪካቸውን የከተማዎቹን ታሪክ መስማት ላይ ያተኮሩ ከክልል ቱሪዝም ቢሮዎች ጋር አብረን ሆነን የምናዘጋጃቸው የተለያዩ ዝግጅቶች ላይ መኖር እንዲችሉ ወጪውን የሚሸፍን ቤዚክ ወጪውን የሚሸፍን አይነት ፓኬጆች ነው ያዘጋጀ ነው። ከአዲስ አበባ ለሚሄዱ ተሳታፊዎች ኦልሬዲ ምዝገባ ጀምረናል። በታላቁ ሩጫ በኢትዮጵያ ድረገጽ ላይ ሄደው ሙሉ ፓኬጁን ማግኘት ይችላሉ። አይ ውድድሮቹ ላይ ብቻ ነው ካሉ እንደሚፈልጉት ውድድር መርጠው እንዲሳተፉ አማራጮች አስቀምጠናል። የዚህ ውድድር ፓኬጅ ብለን ስንል ምንድን ነው መጨረሻ ላይ የሚሆነው የሚለውን ደግሞ ትንሽ ለመንካት 6ቱ ከተማዎች ላይ የሚሳተፉ ተሳታፊዎች የመጨረሻው የመዝጊያው ፕሮግራም ላይ በልዩ ሁኔታ የተለያዩ እውቅና ሽልማት የምንሰጥ ይሆናል። ይህንንም የጨመረ ጥቅል ነው ያዘጋጀ ነው። በጣም ለሚኒስትር ኦፍ ቱሪዝም ዶክተር አነገና አይ ቲንክ ዘ ሞስት ይሄ በጣም ኮምፈርቲንግ ቢሮ አጋዥ ቢሮ ለኛ ሚኒስትሪ ኦፍ ቱሪዝም ነው ለረጅም ጊዜና ሲደብረኝ እንኳን ምን ሆነሽ ምናምን የሚለኝ ሰው ስለሆነ በእናንተ በኩል ሶ ቴንክ ዩ ላላችሁ ዲስከቨሪ ኢትዮጵያ ክላሲክስ ለእኛ እንደ ስራ ላይ ደስታችን ነው። በዚህ ሁሉ ሀገር ስንዞር ብዙ ቤተሰብ አፍርተናል፣ ብዙ ኮሚኒቲ ያቀራርበናል። ሰው ለእኛ ትልቅ ቦታ አለው፣ ትልቅ ደስታ ነው። በየሄድንበት የሰውን ደስታ ማየት ትልቅ ቦታ አለው ለእኛ። ከሱ በተረፈ ግን 4 ነገር ማለት ፈልጋለሁ ስለ ታላቁ ሩጫ ያላችሁትም ቢሆን ለመድገም አንዱ ትልቅ የቱሪዝም ፕሮዳክት እንደፈጠረ ይሰማኛል። አቶ መኪዩ እንዳልከውም ከ6 ከተማን በላይ ራሳችን እያጠነከረን ኃይል እያለኝ ነበር ጠዋት መሄድ የምንችልበት ታላቁ ሩጫ በቆጂ፣ ታላቁ ሩጫ በሐዋሳ፣ ታላቁ ሩጫ እያለን 6 መድረስ ትልቅ ቦታ አለው። ብዙ ሪሶርስ ይፈልጋልና ትልቅ ግን የቱሪዝም ፕሮዳክት ነው። እንግዲህ የቱሪዝም ሚኒስትር ሞቶ ኢትዮጵያ ምድረ ቀደምት ናት ይላል። ከዛ ምድረ ቀደምት ከሚያሰኟት ብዙ ነገሮች ውስጥ አንዱ የአትሌቶች መፍለቂያ ናት። የአትሌቶች መፍለቂያ ብቻ ሳትሆን ደግሞ የአሸናፊዎች ምድር ናት እና ከታላቁ ኢትዮጵያ ወይ ደግሞ ከግሬት ጋር ስንሰራ ዋናው ዓላማችን ስፖርት ትልቅ ኃይል እንዳለው እናምናለን። ጥበብ ትልቅ ኃይል እንዳለው እናምናለን። በዛ ውስጥ የለወቅሽ ኢትዮጵያ ክላሲክስ እድሜው ስንት ነው ሲባል ሐዋሳን የተጀመረው በቆጂ እያለ ነው የሚሄደው 15-16 ዓመት እየሆኑ ይህ ማለት አዲስ ከተሞች እየጀመሩ በሄዱ ቁጥር አዲሶቹ ከተሞች ከዛ እድሜ ጋር እንዲያያዙ ይፈልጋል። ዋና ዓላማው የቱሪዝም ፍሰትን በጥበብ በስፖርት ማገዝ ነው። የስፖርት ቱሪዝም ማስፋፋት ነው። እዛ ውስጥ ከዚህ በፊት ያየናቸው ለውጦች አሉ። በተለይ በየዓመቱ እየጨመረ እንደሚሄደው የክላሲክ ኢትዮጵያ ዋና አባቱ ታላቁ ሩጫ በኢትዮጵያ ነው። ታላቁ ሩጫን ከወራት በፊት አይታችኋል። ከተማችንን አድምቆ ሀገራችንን በመላ ዓለም ከፍ ያደረገ የብዙ ሚዲያ ሽፋን የነበረው ከዛ በላይ ኢትዮጵያን ማወቅ የሚፈልጉ ሰዎች ወይም ዓለማት በልዩ ሁኔታ የሚታዩበት ሩጫ ነው። እንግዲህ ከሚኒስቴር መስሪያ ቤቱ ጋር በመተባበር በተለይ ባለፉት 4 ዓመታት ይህ የለወቅሽ ኢትዮጵያ የሚል መርህ ብዙ ከተሞችን እያስተዋወቀ ነው የሚገኘው። ተጨማሪ ከተሞች እየመጡ ነው።
እንግዲህ እነዚህ ዝግጅቶች ኢትዮጵያኖችን ብቻ ሳይሆን ከተለያዩ ሀገራት የሚመጡ ተሳታፊዎችን፣ ጎብኚዎችን እያመጣ ነው። የኢትዮጵያ ልዩ ገጽታ እያሳየ ነው ያለው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ኢትዮጵያ በሚጓዝ በተለያየ የባህል፣ የቋንቋ፣ የአመጋገብና መልክዓ ምድራዊ አቀማመጥ ውስጥ ሁሉም ጋር ተመሳሳይ የምናገኘው ፈገግታችን፣ ደግነታችንና እንግዳ ተቀባይነታችን ነው። እኔ ሩጫ ዌት ሉዝ ለማድረግ ነበር የጀመርኩት። 110 ኪሎ ኦልሞስት ደርሼ ነበር። ለብቼ እየሮጥኩ ወደ 92 ኪሎ ምናምን ገባውና ብዙ ሰው ጆርኒን ትክክል ሼር እያደረኳቸው ነበር። ብዙ ሰው አብረን እንሩጥ የሚል ጥያቄ ሲበዛብኝ የሆነ እሑድ ቀን አብረን መሮጥ የምትፈልጉ ብዬ ፖስት አደረኩ። ከዛ ጊዜ በኋላ ላይክ ላስት ዊክ 60 ምናምን ሰው አብረን ሮጠናል ማለት ነው። በደንብ እያደግን ነው። ብዙ የሩጫ ቤተሰብ አፍርተሃል ማለት ነው። በጣም ብዙ። ከዚህ በፊት ዲስከቨሪ ኢትዮጵያ ላይ ተሳትፈህ ታውቃለህ? የመጀመሪያ ነው የሚሆነው። እንግዲህ እዚህ ጋርም ተሰጥቷል የስድስቱን ፓኬጅ እና ዮናታን ይኸው የምትሮጥበት እንትን አለ። ደስ ይላል። እንዴት አገኘሁት? ከዚህ በፊት ታላቁ ሩጫ ተሳትፈህ ታውቃለህ? እዚህ ሲር ነው የተሳተፍኩት። ከዛ በፊት መጥቼ አላውቅም። እዚህ ሲር የነበረው ታላቁ ሩጫ በጣም ደስ ይል ነበር። ያው ቅድም እንደተባለው መጀመሪያ ሮጥኩትኝና 46 ደቂቃ ፈጀብኝ። ተመልሼ ቲሞቼ ከኋላ ላይክ ፈን ዌቭ ላይ ስለነበሩ ከእነሱ ጋር ደግሞ ሁለተኛ ዙር አብረን ሮጠን ማለት ነው። በጣም ደስ የሚል ኤክስፒሪየንስ ነው የነበረው። አንተም እንግዲህ በግልህ የተለያየ ሩጫ አይነት እንትን ጀምረሃልና ራስህን ማክቤል ለማድረግ ታዲያ እስኪ ሩጫ እንዴት ገልጸዋለህ? በተለይ ደግሞ ታላቁ ሩጫ ለሀገራችን የሩጫ እንደዚህ ደግሞ ፐርሰናሊ የተለያዩ ሰዎች ምን ጥቅም አለው ታስባለህ? ሩጫ ያው እኔ አሁን እያልኩ ያለሁት አብሮኝ ለሚሮጡ ሰዎችም እያልኩ ያለሁት ብርቱ ሰው ነው ስማችን የሩጫ ቲማችን እና ላይክ ብርታት ነው የጽናት ጉዳይ ነው እንጂ ያው እኔ ፕሮባብሊ ዳት ማች አትሌት የመሆን ፕላን የለኝም። ግን ኃይሌም እንዳለው ባይዞ ኃይሌ ምንድን ነው ሪዛይን ሲያደርግ ከሩጫ ሩጫ ላይፍ ነው አይነት ነገር ብሎ ነው ከውድድር ነው እንጂ የቆምኩት ሩጫ ላይፍ ነው ብሎ ነው የጨረሰው። እና ሩጫ በቃ ስለ ህይወት የምንማርበት፣ ስለ መበርታት፣ ስለ ጽናት የምንማርበት ትልቅ እንትን ነው፣ አስተማሪ ነገር ነው። ከዛ ደግሞ ፊዚካሊ ደግሞ በጣም ኢንዱራንስ ቢልድ የምናደርግበት፣ ጥንካሬ ቢልድ የምናደርግበት ስፖርት ሆኖ ነው ያገኘሁት። ከዚህ በላይ ደግሞ እንግዲህ ወደፊት በደንብ የምናገርበት ጊዜ ይመጣል ብዬ አስባለሁ። በቅድሚያ እንታወቅ ማለት ነው። ቅዱስ። እሺ ቅዱስ፣ ከዚህ በፊት ታላቁ ሩጫ ተሳትፈህ ታውቃለህ? አዎ ተሳትፌያለሁ። 3-4 ተሳትፌያለሁ። እንዴት ትገልጻለህ ታላቁ ሩጫ? ቅድም እንደገለጹት ትንሿ ኢትዮጵያ በአንድ ቦታ ነው። ብዙ ከተለያዩ ቦታ ብዙ ሰዎች መጥተው አንድ ላይ ፈን በዛ ላይ ስፖርት የሚሰራበት አክቲቪቲ ነው። ኢትዮጵያ ውስጥ ካሉ ኢቨንቶች ጠቅላላ እንደውም ኢንተረስቲንግ ነው ብዬ ማስበው እሱ ነው። አሁን ደግሞ በ6 ከተሞች የሚደረጉን ፓኬጅ አግኝተሃልና ምን ትጠብቃለህ? እስኪ እንዴት ጓጉተሃለህ? ከሁሉም በላይ ጤንነትም አለ። ብዙ ካልቸር ኤክስፒሪየንስ አደርጋለሁ ብዬ አስባለሁ። ብዙ ሰውም ጆይን ያደርገናል ብዬ አስባለሁ በየከተማው ውስጥ ላይም እንግዲህ ሩጫ ላይ ያለ ነገር ሲነገር ነበርና እንደው ከሩጫ ጋር ተያይዘው ይሄኛውን ደግሞ ሞር ሰዎችን ለማረጋጋት በስፖርት ዘርፍ ምን ጥቅም አለው ታስባለህ? ሩጫ ለኔ ከሰውነቴ በላይ ብዙ ነገር ላይ ላይ ቀይሮታል። እንደ ላይፍ ስታይልም ስለያዝኩት መሰለኝ ብዙ በስራዬም ላይ በብዙ ደረጃ ህይወቴን እንዲሻልና አሪፍ ቦታ እንድደርስ ረድቶኛል። በተለይ በዚህ ዓመት በጣም አክቲቭ ነበርኩኝ። ኦቨርኦል ላይፌ ላይ ትልቅ ኢምፕሩቭመንት አጥቶኛል። ክቡራን ሚኒስትሮቻችንን በጣም ታንኪ ሁለታችሁንም። ይሄ እንግዲህ ውድድር የምናካሄደው ውድድር ለቱሪዝም ዋናው እንግዲህ ማዕከል የምናደርገው ሩጫውን እና ቱሪዝሙን፣ ግን ከዛ በላይ ደግሞ ቅድም እንዳያችሁት በዚህ በእንትናችን ላይ ህዝቦችን እንዴት እንደሚያቀራርብ ማያውቁትን እንዲያውቁ ለማድረግ ለተለያየ ነገር በጣም ታንኪዩ። ከዚህ በፊትም ዶክተር እንግዳ ከኛ ጋር በጣም ክሎዝሊ እየሰራችሁ ናችሁ ለቱሪዝም ሚኒስቴር። በጣም እሱ ሪሊ በጣም ለእኛ በጣም ሰፖርት አድርጎናል። የእኛም ቢሮ ልጆች በጣም ይህን መጠንከር ነው ያለባችሁ።
ስኖት አባውት ማለት እናንተም እየተዝናናችሁ ነው ያየው ነው እዚህ ላይ በግዛቱ ከዲስከቨር ኢትዮጵያን ክላሲክስ ደግሞ የምትጠብቃለህ አንተ? እውነት ቅድም እያየሁኝ እንዴት ነው መሄድ ያለብኝ ምናምን ብዬ እያሰብኩኝ ነበር እና በጣም ደስ ይላል። ያየሁት ቪዲዮ በጣም ኢንተረስቲንግ ነበርና ያጓጓል። ደግሞ እፈልጋለሁ እንደዚህ አይነት ነገር ነበርና በጣም ብዙ ነገር ኤክስፔክት ማድረገው በጣም ፋን እንደማደርግ ኤክስፔክት አደርጋለሁ። ከሰዎች ጋር እንደምገናኝ ኤክስፔክት አደርጋለሁ። ስለዚህ እናያለን አብረን ማለት ነው። እናያለን ነው በስድስቱም ከተሞች ስላለ መገናኘታችን አይቀርም። አመሰግናለሁ። እሺ ቴንክ ዩ። ስለዚህ በመጨረሻ ማለት ፈልገው ነገር አለ ተመልካቾቻችን፣ ስድስቱም ከተማ ላይ እንገናኛለን። እሺ አመሰግናለሁ። ቴንክ ዩ። አሁን እንግዲህ ሁላችን በጉት የጠበቅነው ነው። እስኪ በመጨረሻ ደግሞ ለተመልካቾቻችን ምትያለሽ እንዲሮጡ ግብዣችን አድርሰኝ። ልወቅሽ ኢትዮጵያ ክላሲክስ እንደ ታላቁ ሩጫ በኢትዮጵያ እንዳዘጋጅ እኛም ብዙ የምንማርበት ብዙ ያወቅንበት ኢትዮጵያ ብዙም አንድ የሆነችበትን ያወቅንበት ዝግጅት ነው። ይሄን እኛ ያየነውን ነገር ደግሞ ሁሉም ሰው መጥቶ እንዲያይ ከልብ መጋበዝ እንፈልጋለን። የምትችሉ ሁሉም ውድድሮቻችን ላይ አብራችሁን ኑ እንላለን። የዛሬ የምናለሽ አዲስ ፕሮግራማችን የተከታተላችሁትን ይመስል ነበረ። ለወቅሽ ኢትዮጵያን ክላሲክስ በአሁኑ ሰፋ ባለመልኩ ተዘጋጅቷል። ስለዚህ በ6 ከተሞች ነው ሩጫው የሚካሄደው። 2 ከተሞች ከዚህ በኋላ ተጨምሯል። እነዚህም ከተሞች ደብረ ብርሃንና ሀረር ናቸው። የተለያዩ የቱሪዝም መዳረሻዎችን እየጎበኛችሁ በዛው ደግሞ ሩጫ ስለሆነ ጤናችሁን እየጠበቃችሁ እየተዝናናችሁ ማሳለፍ ከፈለጋችሁ በእነዚህ 6 ከተሞች የሚደረገውን ዲስከቨር ኢትዮጵያን ክላሲክስ እንዳትቀሩ እጋብዛለሁ። ለመመዝገብ ደግሞ ካሁኑ www.greatplan.org ላይ ታገኙታላችሁ። በዚህ ተመዝግባችሁ በ6 ከተሞቹ እንገናኝ። እስካሁን ድረስ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ቻው ቻው።